ተው ግን ይሄንን ቀላቁም በፈጠራቸው ምላክ። ቆይ ልጅቷ ምን ታርግላችሁ? ምንድነው የምትሉት? አልገባኝም። ምን ታርግ እንዴ? አይደብራችሁም እንዴ እናንተ? ፍፄ አይደብርክም? አንተ ምን አረግ? አሳልፎ የሰጠያ ነው እሷ እንድትሰደብ ነው እያረጋችሁ ያላችሁት። የምሮ ነው። ባለፈው የቀራ የሆነ ሪፖርት ሲደረግ የቀራ ቻናልክ እንዳይዘጋ። የምሮ ነው። እረፍ ፍፄ። ማይሆን ነገር አታድርግ። ማይሆን ነገር አታውራ። የኔ ናት ምናምን ተወሰነ ምናምን ምንድነው? ሄሚ ይቃናት እንዴ? ምንድነው? ያሳደጋት አባት የለም? ቤተሰብ የለም? አንተም ብሩክ እሷ ወለ ልትወስን አትችልም። ፍጹም አንተም ማን ልትወስኗት አትችሉም። ለራሳችሁ ብላችሁ ለጥቅማችሁ ብላችሁ አትጮሁ። ዝም ብላችሁ ጥቅመኛ ሁላ ምድረ ጥቅመኞች። ለጥቅማችሁ ነው እንደዚህ የምትሆኑት። ፋክት እኮ ነው። ገባችሁ? አንተም ለራስህ ጥቅም እንጂ ምንም ነገር ሊጠቅማት አይደለም። ማኖ እንትና ስሙ ማን? አንተ ባናት ሚፍታም ለራስህ ነው እንጂ የኔ ለሄሚ ምን ሊጠቅመው ማለት ሊጠቅመው አይደለም። እያንዳንዳችሁ ማለት ልንገራችሁ እንዴት ነው ለራሳችሁ ብላችሁ ልጅቷን ዝም ብላችሁ ሲሞን የምታጠፉት? በጌታ በኢየሱስ ስም ግን ምን አይነት ሀረማኔ ናችሁ እናንተ? ለምንድን ነው ለንግግራችሁ ክብር የማይኖራችሁ? በእውነት የሌለ ሰገጤ ናችሁ እንዴ! ሰው ምን ይለናል የማትሉት እንዴ? ምን ይሄ ነው? ሲጀመር ራሷን ማስከበር የምትችለው ገባሽ? ሄሚ አንቺ ነገር ላንቺ መልእክት አለ። ራስሽን በራስሽ ማስከበር የምትችይው አንቺ ነሽ። የሰገጣ ስራ ውስጥ ላይ እጅሽን አስከብተሽ የምትሰሪው አንቺ ነሽ። ገባሽ አይደለ? ሰው እንዲሰደብ የምትፈልገው አንቺ ራስሽ ነሽ። ራስሽን ዝቅ የምታደርገው አንቺ ነሽ። ገባሽ አይደለ? ማንን ሰው እኮ ስሜሽ እኮ ዝም በቃ ማጥራት ካልፈለ አትጥሩ በቃ አልፈልግም ማለት ትችያለሽ። ማንን ሰው ህይወትሽ ላይ ሊወስን አይችልም። ብሩክም ካልፈለገ ገደል መግባት ይችላል። ገባሽ እንዴ? ሄሚ የኔ ናት። ሄሚ አማራጭ ላቴም ሰውን ፈርታ ነው ምናምን ትላለ እንዴ? ማን ስለሆንኩ ነው የምትወራ? አንተ ሲጀመር ማን ነው ብላ ነው ሄሚ አንተ የምታፈቅረው? ሲጀመር ይቀንቅናል ጅል እንዴ! ፍጹም ሰው ያከበራክ ልክ በል ብታከብረው የሚሻለው። የምርን እኮ ነው። አላየህም እንዴ ባለፈው አንተ አይደል እንዴ? ቆይ እኔ እኮ አንድ ጥያቄ አለ ውዶቼ። እኔ ወንድሜ ነው ደስታ ነው የምፈልገው እያልክ ሴት እያመጣ ብሩክ ህይወት ላይ የነበርኩ ሰውዬ ዛሬ ደግሞ ምን መጣ ነው አንተ የምን ልታፈቅር የቻልከው? ለምንድን ነው ውሸት? ሄሚ ግን ተገልብጣ የሆነ ነገር ስታደርግ ማለት ነው እምቢ ብትል አንድ ነገር ንክች እንዳትሉ ብሩክን ብትሆን ማለት ነው ማቴ እንደምታሽጋበት እርግጠኛ ነኝ። ገባ? ሄሚ አልቀበልም በቃ አልፈልግም ብላ የሆነ ነገር ብትናገር ያኔ ያዙን ልቀቁኝ ትላለህ። እንደ ለማትከው በግድ ወስደ ቤቷ በላዩ ላይ ትዘጋለህ። የሚታርፉ ከሆነ ይረፉ። ማይሆን ስራ አትስሩ። ልጅቷ ስም አታጥፉ። በጌታ ስም ምንድነው? አይደብራችሁም እንዴ? እንዴ ምን ይሄ ነው? እስቲ ክብር ኖራችሁ በጌታ ለምንድነው? ከብር እኮ ምን ያክል ብር ብትሰሩ ነው በዚህ ልክ ቻናላችሁ ላይ ምን ያክል ብር ብታገኙ ነው? እናንተ ግን ሄሜን በዚህ ልክ ሲሞንም እያጠፋችሁ። ሄሜ ራስሽን ዝም ብለሻል እንዴ? ራስሽን ማስከበር ስምሽን ማስከበር የምትችይው አንቺ ነሽ ሲጀመር። ገባሽ አይደለ? ስምሽንና ራስሽን ማስከበር የምትችይው ራስና ራስ ብቻ ነሽ። አንቺ ካላከበርሽ ማን ያከብራል ስምሽንና አንቺ? ገባሽ? ሰው ካላከበረሽ ያከብረኛል ብለሽ ያሰብሽው ያው ካላከበረሽ ራስሽን ማስከበር ያለብሽ አንቺ ነሽ። ገባሽ አይደለ? ማንም ስምሽን በማይሆን ነገር ሊጥልሽ አይችልም። ባልዋልሽበት ቦታ ውልሻል ማለት አይችልም ሲጀመር። እያንዳንዳችሁን ነገር እንድንናገር አታስገድዱ። ብሩክን ብትሆን ብታርፍ ጥሩ ነው። ገባ እንዴ? ዋሽተሽኛል ትላለህ። አንተስ እየዋሻ የኖርከው ምንድነው? ዋናው እዚህ ሄደ ሴት ጋር ተኝታል ስትባል ራሱ ሰው ምንም አላለኝ ታሽቃብጣለህ እንደ ፍፄ አንተም ክብርክን ይኸውልህ። በዚህ ልክ ላይ ግን ይሄ ማይሆን ነገር የማናገርክን ብታቆም ይሻልሃል። እንደ ይደብራል እኮ ይደብራል። ወይኔ ምን ነው እህት የላችሁም? እኔ ሳስቡ ግን እህት ያላችሁ አይመስሉኝም። ያው ብሩክን ይኸው እናውቃለን። ፍፄ ላንተ እህት የለም? ለምንድን ነው እህትክን ስም ሰው ዝም ብሎ በማይሆን ነገር ሲጠራ አይደብርክም? ላንተ አይደብርህም እንዴ? ክብር ኖራችሁ እንጂ። ወይኔ ጉዴ ፈላ። ተመካክራችሁ ስራ እየሰራችሁ እንደሆነ ገብቶናል። ግን ሲሞን በዚህ ልክ ለምንድን ነው የምታጠፋው ነው የኔ ጥያቄ እንዴ?
ባይዘው ማለት ነው ውዶች። የራሳችሁን በራሳችሁ ማስከበር የምትችሉት እናንተ ናችሁ። ባለፈው ሄሚ ከፋሲል ጋር የሰራችሁ ስራና ስራ ብቻ እንደሆነ ታውቃላችሁ አይደለ? ማወቅ ምትወት ማለት ቪዲዮ ያያችሁ ሰዎች ያኔ ምንድነው የተባለችው? በጣም እየተሰደበ እስካሁን እኮ ያሲም እስካሁን እየተሰደበች ነው። ለምንድን ነው የራሷ በራሷ እጅ ይሄ ነገር ላይ ማይሆን ነገር እሷ ሲሞን እንደሚያጠፋ ሲሞን እንደሚያሳድብ እያወቀች ገብታ ስለሰራች ራስሽን ማስከበርና ራስሽን የሚያስከብር ስራ መስራት ያለብሽ አንቺና አንቺ ብቻ ነሽ። ሲጀመር ገባሽ? የሰገጣ ስራ ውስጥ ይገባያለሽ። ከዛ እዚች ጋር አንቺን የሚወዱሽ ሰዎች ይቃጠላል። እንዴ አይዳብርሽም? እንዴ አንቺ ራሱ እንዴ ምንም አላረጋች እንዴት ትሉት ይችላል አለች። እሷም እዚህ ነገር ውስጥ ላይ አለች እኮ ተሳትፋ ነው እየሰራች ያለችው። አትጨማለቁ፣ እንኖርበት እንጂ አትጨማለቁ፣ አትጨማለቁ። የምር ነው። ሄሚ ስምሽን የሚያጠፋው ስራ አትስሪ። ስምሽን የሚያጠፋው ስራ ላይ ተሳትፈሽ አትስሪ። ከላስ እንደ ይደብራል እኮ ሴትዮ እንዴ። ለማንኛውም ውዶች ይወዳችኋለሁ። ቪዲዮን ሼር ሼር አድርጉ። ሰላምታ አልጠየኳችሁም ውዶች፣ እንዴት ናችሁ? ደህና ናችሁ አላችሁ? ባላችሁበት ቦታ ሰላማችሁ ይብዛ። ይሄንን ቪዲዮ ሼር ሼር አድርጉ። ሀሳባችሁ ኮሜንት ላይ አስቀምጡልኝ። መልካም ቀን ይሁንላችሁ። ወዳችኋለሁ። ባይ